ለጽፋችሁ ትገባላችሁ። እሺ አብዱል ምን ይሻላል? አንተ ሂውማን ሄር ማትጠቀም ሴት አልክ እንዴ? ያኔ ራስ ግራ ገባኝ። ታውዬ አንቺ ማትጠቀም ሴት አልክ። መስፈረን ታስመዘግብ ያስተካክል። ሚዩት አድርገህ ድጋሚ አብራው ሴት ተደውሎብህ ነበር መሰለኝ። ወይ ወጥተህ ግባ እስቲ። አሁን ስታበራው ካልተወ ወጥተህ ትገባለህ። ገስት ላይ ሆነ አሁንስ ገስት ላይ ሆነ እንደዚህ ነው የሚያደርገው። ወጥተህ ግባ እንዳለ ወጥተህ ግባ። ድጋሚ ያስገቡት አብዱል ዛሬም አለ ይላሉ ኮመንት ላይ። አብዱል ማለት ነው ጋይስ፣ እሱ ሂውማን ሄር ማትጠቀም ሴት ይላል። ሴቶቹ ደግሞ መላጣ ያልሆነ ወንድ ይላሉ። ሁሉም መስፈርት አሟልቶ ሶሪ ሀቢባ መላጣ ነው ይላሉ። ምን ችግር አለው? ኪሷ ይመለጥ እንጂ ወንድ ልጅ ጸጉር ለሴት ልጅ እንኳን ኢምፖርታንትነቱ ቀርቷል። በአሁን ሰዓት እንኳን ለወንድ ጸጉር ኢምፖርታንት ቢሆን አብዱል ያለክበት ቦታ ነው ወይስ ምንድን ነው? ያው ያስተጋባል። አሁን ያስተጋባል። ተጫጫታ ወራቅ ያስተጋባል። እኔ እንጃ። ቆይ ያስተጋባል አያስተጋባም? ግን ተጫጫታው መራቅ አለብን። እሺ በትልቁ እሺ ምን ይሻላል? ሂውማን ሄር ማትጠቀም ሴት ትላለህ። እነሱ ደግሞ መላጣ ያልሆነ ወንድ ይላሉ። ምን ይሻላል? ይሰማላ? አዎ ላንተ ያላት ሴት አትጠፋም። እንደ አዲስ መስፈርትን አስመዝግብ። ምን አልሻቡ? ደምጥሽ አስመዝግብ። መስፈርትን አስመዝግብ። እሺ መስፈርት ራሴን አመመኝ። እሺ ቅርታ መስፈርት ይኸውልሽ ሀቢባ፣ ጸይሟ ልክ ከለራ ልክ እንዳንቺ ብያለሁ ባለፈው። ልክ እንዳ ሐሳቤ አልቀየረም። በስ ጠይም እሺ አጸየ እና ችግር የለውም። አረብ ሀገርም ውጭ የትም ሀገር ብትሆን ችግር የለብኝም እና ሀገር ውስጥም ብትሆን ችግር የለውም። ለዛሬ በቃ እኔ ሰለቸኝ አሁን። እሺ መስፈርትን እንደዚህ ስታቀለው ትመጣለች። ማንዴ ሙስሊም እድሜዋ በመጀመሪያ ሙስሊም ብያለሁ። እድሜዋ ውጭ ሀገር ከሆነች ከ25 እስከ 35፣ ኢትዮጵያ ከሆነች ደግሞ ሀገር ቤት ከሆነችስ ከ20 እስከ 25። ሀገር ቤት ከሆነች ከ20 እስከ 25። ውጭ ሀገር ከሆነች ከ25 እስከ 30። ቁመቷ ሜትር ከ55። ቆይ ቁመት ላይ አልደረስንም። የት ሀገር የምትኖር? ዱባይም ሆነ ኳተር የትም ሀገር ብትሆን ችግር የለውም። መስፈርቶቹ እንዳለ የኔን ይመስላሉ። እኔ ባለትዳር ነኝ፣ የሁለት ልጆች እናት ነኝ። ጸይም አልክ፣ ቁመቷ ሜትር ከ55 አልክ። ጸይም ነኝ፣ ሜትር ከ55 ነው። የምኖረው ካታር ወይ ዱባይ ነው። ካታርም ዱባይም እኖራለሁ። ስለዚህ መስፈርቶቹ እንዳለ ወደ እኔ መጡ። ባለትዳር የሁለት ልጆች እናት ነኝ። እሺ ሃይማኖቷ ሙስሊም የሆነች ሀገር ቤት ከሆነች እድሜዋ ከ20 እስከ 25፣ ውጭ ሀገር ከሆነች ከ25 እስከ 30፣ ዱባይ ወይም ካታር የምትኖር። እሺ እና በዲኗ ጠንካራ የሆነች እሺ ሀቢባ፣ በዲኗ ጠንካራ የሆነች ስነ ስርዓት ያላት እሺ ከለሯ ጸይም ብለካል። ቀይም ብትሆን ችግር የለውም፣ ግን ጸይም ብትሆን ተመራጭ ነው። ጸይም ወይም ቀይ ብየዋለሁ። ቁመቷ ሜትር ከ55። እሺ ሌላ ምንድነው? ስራ ቢኖራት ባይኖራት? ያው ስራ ቢኖራት ይመረጣል፣ ከሌላትም ችግር የለውም። እሺ እሺ አግብታ የፈታች ብትሆን ችግር አለው? ችግር የለውም። አንድ ልጅም ቢኖራት ችግር የለውም። ይሁን። አንተ አግብተህ ፈተካል
ማለት ነው ከተቀበልክ እሷን አምርሬ ያለው ዛሬ አምርሬ ነው የመጣሁት ሀቢባዬ ሰለቸኝ ጎበዝ እሺ ታዲያ ቆይ አንተ አግብተህ ፈተካል ኧረ እኔ አላገባም ገና አንድ ፍሬ ልጅ እኮ ነኝ ሀቢባዬ እኔ 26 ዓመት እኮ ነኝ መላጣ ስለሆንክ ትልቅ መሰልካቸው 40 ያለፍክ መሰልካቸው ነገርኩሽ እኮ እነሱ እኮ መላጣነት በእውቀት እንደሚመለጥ አያውቁም ገባሽ ሀቢባዬ ለዛ እኮ ነው ዝም ብሎ እኮ መላጣ ሰው በልጅነቱ በ20 ዓመት እኮ ይመለጣል ትክክል እሺ ልጅ አንድ ልጅ ካላት ችግር የለውም ብለካል ሀቢባ አላየችኝ አስተካክለሽ ማን ነው ሰላም ነው እንዴት ነህ ያቡ ደህና ነህ እንዴት ነሽ አቡዬ ደህና ነኝ እንዴት ተገናኝተናል ደስ አለኝ እሳይ እንኳን ደስ አለኝ ስለተገናኛችሁ ከሰክሰስ ጋር አዎ ተገናኝተናል ደስ ብሎኛል ደስ ይላል ደህና ነኝ ጎበዝ እሺ በርታ እሺ በቃ በኋላ አገኛለሁ ያብ እሺ ጠብቀኝ እሺ ደስ አለኝ ስለተገናኛችሁ በጣም በእውነት ያቡ ዛሬ የስነ ጽሁፍ ፕሮግራም አላችሁ እዚህ ከኛ ጋር ነው ያለው ያቡዬ እናወራሻለን እሺ ሰክሰስ ቴንክ ዩ እሺ አንድ ልጅ ቢኖራት ችግር የለውም ብለካላ እሺ ጋይስ አረ አብዱልን እንሰዱና ገላግሉን ነው የአብዱልን መስፈርት የምታሟላ አንዲት ሴት ትጥፋ የስማማ ጋይስ ያ ሜካፑ ምናምን እንዳለ ነው አይደል ሀቢባ አው ሜካፕ ማትጠቀም አቅልለው አከበድከው ሜካፑ ነው ማን ሄሮ ያው ድጋሚ ያልደግሞም ብዬ ነው ልንገርህ አብዱል በዚህ ዘመን ሜካፕ ማትቀባ ሴት የለችም እንዴ ሜካፑን እንኳን ተወውስ ችግር የለም ትቀባሽ ግን ማን ሄር ምናምን እንዳትጠቀም እዩ ማን ሄሮች ይመሩታል አይ እና ኮዲ መስፈርት ልንገራቸው ኮዲ መስጣቸው እሺ ቤተሰብ አብዱልን ወስዳችሁ ገላግሉኝ ቤተሰብ አንዳችሁ ሰዱት ነይ እሺ ልንገራችሁ የአብዱል መስፈርት ሙስሊም የሆነች እድሜዋ ከሀገር ቤት ከሆነ ከ20 እስከ 25 ውጭ ሀገር ከሆነ ከ25 እስከ 30 yes ማሚ you can ኦኬ ከ25 እስከ 30 እድሜዋ ከውጭ ሀገር ከሆነ እሺ ዱባይ ወይም ካታር የምትኖር በዲኗ ጠንካራ የሆነች ሃይማኖቷ ላይ ጠንካራ የሆነች ማለት ነው በዲኗ ጠንካራ የሆነች ጸይም ወይም ቀይ ጸይም ብትሆን ይመረጣል ካልሆነ ግን ቀይም ችግር የለው ቁመቷ 1.55 ሜትር የሆነ እሺ ስራ ቢኖራት ይመረጣል ከሌላት ግን ችግር የለውም ማስተዳድራታለሁ ብሏል እና አግብታ የፈታችን ብትሆን ችግር የለውም ልጅ ግን ከአንድ በላይ እንዳይኖራት ብሏል እሺ ራቢያ ላለው ብለሽ ነው ራዲያ ብለሽ ይጻፍሽ ራዲያ እየገባች ነው ጨለማ ነው ማሪ ኔትወርክም የለም እሺ የአብዱል ኮድ 09 ነው 09 ነው ኮዱ አሁን አብዱል አንድ ላውራ ይኸውልሽ አንድ ልጅ አላ ስል ደግሞ የኔ ኩያ ምናምን እንዳይሆን እሺ ልጁ አንድ ልጅ ምናምን ያላ ስላቸው እንደዛ ይህ ልጅ ግን ያንተኩያ ልንገርሽ ብዬ ነው ራስክን በልጅ ሂሳብ አብዱል ራስክን በልጅ ሂሳብ ነው እንደምታየው ያንተን ያደረሰች ስትል እንዴ ምን ሆነህ ነው አንተን አሁን ለምሳሌ የ40 ዓመት ሴት አንተን አታደርስህም ለምን አንተ ለራስህ 40 ነህ ስንት ነህ አንተ እኔ 26 ዓመቴ ነው እሺ የ40 ዓመት ሴት ልታደርስህ አትችልም ለምን ባይ የ40 ዓመት ሴት አንተን በስንት ዓመቷ ብትወልድ ልታደርስ ትችላለች በ14 ዓመቷ ብትወልድክ በ14 ዓመቷ እውነት 26 እኮ 26 ግን አይደል እሺ 09 የሚጽፉትን አስገባቸው ቤተሰብ እኔ ግን 26 ያልከው ማግኘትሙት አልተዋጠልኝም አላመንኩ እኔ አስመሳይ አይደለም አላመንኩ ወላሂ 26 ዓመቴ ነው እድሜ ያልደበኩሽ ወላሂ
አንተ እኔ እኮ 35 ሆኜ በጣም አንተ ከኔ በጣም የምትበልጠው የምትመስለው እኔ 35 ነኝ እኮ ዞሮ ዞሮ ያው እኔ ከፈለሽ ያለት ካርዴ ራሱ አሳይሻለሁ። ምስክር ነው አሳይሻለሁ። አየህ ፀጉር መመረጥ እድሜ ትልቅ ያስመስላል። ፀጉር የሰው ልጅ በጣም እድሜ ትልቅ ያስመስላል። አሁን አንተ ፀጉር ቢኖርክ አትመስልም ትልቅ። ብዙ ጊዜ አሁን ያው የሚመለጡት እኔ አሁን ምሁር ነኝ ምናምን ለማለት ሳይሆን እኔ ትንሽ ተማርክ ነህ የሆነ ስራ ላይ ነበርኩኝ። አዎ ማሻአላህ። እሺ ኢክሩ ቪዲዮ አብሪ። ኢክሩ ኪያና ኢክሩ ቪዲዮ ኪያ አብርታለች። ቪዲዮ ግን እየሰራ አይደለም ጋይስ። ምንድነው ችግሩ? ደግሞ የካታር ባንዲራ አድርጋለች። ሰር ነው አይታይም፣ ጨለማ ነው። የሁለታችሁም ጨለማ ነው። እሺ ቆይ ሂጃቤን ላድርግ። እሺ ወይ ግን ያልፊት ቆይ ወላሂ ኢክሩ ማልሽ ኔትወርክ ችግር የማይል ፊልተር ቢሆን ችግር እንደውም ጥሩ ነው እንጂ ያለ ፊልተር ማሪ ቆንጆ ነሽ። ማሻአላ በጣም ቆንጆ ነሽ። ማሻአላ ማሻአላ ክልታ ኸይር ሎ ኸይር ይላል አረብ። የቆየ ነገር ሁሉ መልካም ነው ይላል። የአብዱል የቆየው ለመልካም ነው። አያችሁ የመሰለች ቆንጆ ላከለት። ይሰማል ጋይስ? ልቅም ያለች ቆንጆ ያለ ፍሊተር ተመልከቱ። ሰማት አውዬ ግን ደህና ነሽ ወይ ማሪ? ሰላም ነው። ኔትወርክሽ እኮ እንትን ነው። ኔትወርክሽ አስቸገረ። ማሻአላ በጣም ልቅም ያልሽ ቆንጆ ነሽ። ኔትወርክ እሺ ኔትወርክሽ አስቸገረ። እሺ ኢክሩዬ የአብዱልን መስፈርት እንዳለ ታሟያለሽ? ልጠይቅሽ። ኔትወርክ ወይኔ በአላህ ኔትወርኳ እሺ ልጠይቅሽማ። አሁን ተስተካከለ ጋይስ? ያለ ፍሊተር እኮ ነው እንዲህ የምታምረው። ወይ ወጥቼ ደግሞ ወጥተሽ ግቢ፣ ወጥተሽ ግቢ። ወይ ወደ ዋይፋይ ጠጋ በይ። ምንድን ነው የምትጠቀሚው? ዋይፋይ ነው ዳታ ነው ምንድን ነው የምትጠቀሚው? ይህቺን የመሰለች ቆንጆ በኔትወርክ ምክንያት ሊያጣት ነው። አንተ ግን ምን አይነት እድል ለቢስ ነህ? እቺን የመሰለች ቆንጆ መታ ኔትወርክ የላት። ተመልከት እንዴት እንደምታምር እኮ አይባ ያለ ፍሊተር። እኔ ያየኋት እኛ ያለ ፍሊተር ልቅም ያለች ቆንጆ። ፍሊተር ሳይኖረው እንዲህ ከማረች በፍሊተር ደግሞ አስባት ፍሊተር ደግሞ። እሺ አሁንስ እንዴ ነው የምትመስለው? የህንድ አክተር ነው የምትመስለው። አሁን አሪፍ ነው። ኢክሩዬ በጣም ቆንጆ ነሽ። ማሻአላ አመሰግናለሁ። አቡሼ ማተሲዝኝ። እሺ እኔ ማርሽ ልጠይቅሽ፣ ሙስሊም ነሽ? እሺ እድሜሽ ከ20 እስከ 25 ነው? 27 ኦኬ። ከ25 እስከ 30 ከሀገር ውጭ ከሆነ ነው ያለው። ከኢትዮጵያ ውጭ ነው የምትኖሪው? ኢትዮጵያ ውስጥ ነሽ? ኳታር የሀገሬ ልጅ ነሻ? የሀገሬ ልጅ ነሻ? የኔው ነሻ? የኔ እናት የኔ ቆንጆ። እሺ በጣም ጥሩ። ከሀገር ውጭ ከሆነ ከ25 እስከ 30 ዱባይ ወይም ካታር የምትኖር ብሏል። መስፈርቱ ሙሉ በሙሉ ታሟያለሽ። እሺ በዲንሽ ጠንካራ ነሽ? ተሰቃየን እኮ። እንዴት ካታር ሆነሽ እንደዚህ አይነት ኔትወርክ ይኖርሻል? ካታር ኢዝ ጉድ ኔትወርክ ያለበት ሀገር እኮ ነው። እኔ እኮ ኢትዮጵያ ነሽ ነበር። አቡ ወይ ሊያመሰግንሽ የሚፈልግ አካል አለ። እሺ ጠብቂኝማ። እሺ አንዴ እሺ አቡ እናት ሊያመሰግኑሽ ይፈልጋሉ። በሶሻል ሚዲያ ያልካል። እሺ ዛሬ
ቤት የእሷ ለአባቷ ለመውሰድ መጣ ተገኝታ አንቺን ይቅርታ አንቺን በጣም ነው ማመሰግናት በጣም ነው ወዳት ስላለች በዚህ አጋጣሚ ቴንክ ዩ ልትልሽ። እሺ በጣም አመሰግናለሁ። እሺ እግዚአብሔር አይለወጥብሽ። ሃይማኖት ዘር አትይ። እግዚአብሔር ከዚህ በላይ የምታገለግልበትን አቅሙን ይስጥሽ። አሜን። ልደርሽ እናት ነሽና አሁንም ልጆችሽን ትልቅ ደረጃ ያደርስልሽ። እግዚአብሔር ይጠብቅሽ። ክፉ አይንካሽ። እግዚአብሔር በጣም ከምልሽ በላይ እግዚአብሔር አምላክ ይስጥልን። በብዙ ነገር በዚህ ብቻም ሳይሆን በብዙ ነገሮች ነው አንቺ ስትሳተፊ አይለውጥብሽ። እግዚአብሔር ሁሉም ነገርሽን ያስተካክልልሽ። ሁሉም ነገር ይጠብቅሽ። ለልጆችሽ ትልቅ ደረጃ ይድረሱልሽ። አሜን አሜን። አባቴ ያው ዊልቸሩ ተሰብሮ ችግር ላይ ነበር። ያው ወታደር ነበር፣ ሙዚቀኛ፣ ጡረተኛ ነው፣ ምንም ገቢ የለውም። እንደው በአጋጣሚ ደግሞ እንዳጋጣሚ ሲሞክር ስለተሳካለት እግዚአብሔር ይስጥልኝ ብሎሻል። መምጣት ስላልቻለ ነው እንጂ መጥቶ መቅረብ ነበር የፈለገው። ሊያመሰግንሽ አገናኝሻለሁ ስገባ። እግዚአብሔር ይስጥልኝ። አሚን 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 አሚን። በጣም አመሰግናለሁ። እናንተ ዋናው እናንተ ናችሁ። በሚያደርጋችሁ እናመሰግናለን። እግዚአብሔር ይስጥልኝ። ቴንኪው አቡዬ። ያው ማን ላይ ገባን እያነበረሽ በጣም አመሰግናለሁ። እኔ እንደዚህ የምመሰገነው በአንተ ምክንያት ነው። ሰክሰስ እጅግ በጣም አድርጌ አመሰግናለሁ። ይሄን መልካም ስራ እንድሰራ እድሉን ስለሰጠኸኝ አመሰግናለሁ። እሺ፣ እዚህ ብዙዎች ስላሉ እናስተናግዳቸው። እንግዲያውስ መሀል ላይ እንመጣለን። እሺ እሺ፣ እናመሰግናለን። እሺ፣ ኢክሩዬን እየጠየቅኳት ነበረ። አሁን ኔትወርክሽ ተስተካክሏል ብዬ ተስፋ አደርጋለሁ። ኢክሩ ቆማለች። ኔትወርኳ በጣም ባድ ነው ወይ? አሁን ተመልሰሻል? ለምን ዋይፋይ አጠገብ አትሆኝም ማሬ? ጆርዳን አሁን ከሰዎቿ ጋር ጆርዳን ሄዳለች። ለዛ ነው። ጆርዳን ደግሞ ኢትዮጵያ በሉት ኔትወርክ የለም። ኢክሩ ጉድ እኔ ያለው በጣም ነው የሚያስጠላው ኔትወርክ አዛኑ። አሁን የነበርሽበት ቦታ ተመለሺ። የነበርሽበት ቦታ ተመለሺ። እዛ ጋር ይሰራ ነበር። እዛው ገባኝ። ችግራችን እንዴት አወራት ነው ሀቢባይ? ኔትወርክ እንደዚህ የሚያስቸግራት ነው ወደ ኔትወርክ እንዲህ የሚያስቸግራት ከሆነ ከኔ ጋር እንዴት እናወራለን? አይከብድም። አንተ ትለያለህ እናት ኧረ አንተ ትለያለህ። ሳምንት እመለሳለሁ። ደፋት በቃ በቪዲዮ አየናት እኮ ወይ ቪዲዮን አጥፍታ እስኪ ትሞክረው። እስኪ እኔ እኮ አላየኋትም። እኔ ጋር እኮ አላበራችም እኮ አይታይም እኮ እኔ ጋር ሀቢባ። አንተ አላየሃትም? አላየኋትም ነው ፊቱት አትታይም። ፊቱት አሁንም ቪዲዮ አልጨረሰም እንዴ? ፎቶዋ ነው እዚህ ጋር ፕሮፋይሏ። ወላሂ አይደለም ፕሮፋይል ሳይሆን ቪዲዮ አብርታለች። እኛ ምንም ባይተናል። እኔ ጋር አይታይም ወላሂ። ቪዲዮ አይታያችሁም ለእናንተ? ኧረ አይታይም። በጣም የገረመኝ ኔትወርኳ እንደዚህ ከሆነ እነሱ ልናወራ ነው አለ። በቪዲዮ ኮል እንዴት ሊያወሩ ነው ታዲያ? ጎበዝ አንተ ሲሪየስ የሆንክ ሰው ነህ። የእውነት ጎበዝ ነህ። በቃ አንተ የእውነት የትዳር ሰው ነህ። ይሄ ሰው ትዳርና ትዳር ነው የሚፈልገው። እንዴት ልናወራ ነው አለ። እውነቱን ነው። እንዴት ሊያወሩ ነው? እሺ እንዴት እናድርግ? ይክሩዬ ኔትወርክሽን አስተካክለሽ ትመጫለሽ ማሬ። አቡ በድጋሚ አንድ ደቂቃ ቴንኪው ልሽ የሚፈልግ አካል አለ። ያው አንቺን ካላወራን በፍጹም አይሆንም እያሉ ነው። ፎርሹር እንዴ በደስታ እሺ። እዚህ በደንብ ያለው እሺ። ማን ከየት ነው? ለማን ነው? ሀቢባንም ቴንኪው። እሺ እኔ ከምራ ጉዳተኛ ነው እና በእውነቱ እሱንም ወክዬ እንዳጠቃላይም ደግሞ እኔም በጣም ነው የምናመሰግንሽ፣ በጣም እናከብርሻለን፣ እንወድሻለን። እውነት በጣም ትልቅ ስራ ነው፣ በጣም ትልቅ ስጦታ ነው። ከዚህ የሚበልጥ ስጦታ የለም።
እውነቱን ለመናገር ጓደኛዬ ከዚህ የበለጠ ወይ ደግሞ ለብዙ ዓመታት ነው ሲሰቃይ ሲቸገር የነበረውና ይሄንን ሲያገኝ ደግሞ በጣም በደስታ ነው እሱ። በእውነት እግዚአብሔር ልጆችን ይባርክልሽ፣ አንቺንም ደግሞ ይባርክሽ፣ እድሜ ጤና ይስጥሽ። ምንም ቃላት የለኝም። እውነት ሰውን ሳትለይ እንደዚህ አይነት በጎ አድራጎትን በማድረግሽ እግዚአብሔር ያክብርልን እላለሁ። አመሰግናለሁ። በጣም እጅግ በጣም አድርጌ አመሰግናለሁ። ይሄ ለእኛ ትልቅ ደስታ ነው፣ የመንፈስ እርካታ ነው። አንድ ወገንን ማገዝ፣ በተለይ አካል ጉዳተኛ ወገኖቻችንን ስናገዝ ትልቅ ደስታ ነው የሚሰማን እና ይሄን እድል ስለሰጠን ሰክሰስን በጣም እናመሰግናለን። እናመሰግናለን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እሺ ኢልሃም ገብታለች 09 ጽፋ እንዴ ለምንነቅላችኋት በትልቁ ላረጋት ስል ቪዲዮ አብርታ ነበር እኮ ኢልሃም። እሺ ሳፊ ቪዲዮ አብሪ። ቪዲዮ በርቷል ግን አይታይም። 101 ፎሎ ብቻ ስላለች ነው። አይሆንም። እሺ ሌላ ሰው አስገቡ። ሌላ 06 ማንም የለም። 06 ኦልሬዲ ሄዷል። 06 ምን ጽፉት ለማን ነው? ሶሪ የአምላክ ናት። 06 የሚጽፍ ሰው አለ። ያስሚንን አስገቧት። ፍላወር የምትልከውን ያስሚን ግን ፍላወር የሚልኩት ገብተው ደግሞ አይ እኔ ፍላወር ጀስት ለመስጠት ነው ሊሉ ይችላሉ። ኖ 09 የሚጽፍ ነው የሚገባው። ኢማን 09 እየጻፈች ነው። አስገቧት። አብዱልን ሸኝተን እንገላገል ጋይስ። 09 ይታለች። ኢክሩ በጣም ቆንጆ ነበረች፣ ግን እድሉ አይደለም። እድል ካምብን አመለጠክ። በጣም ወላሂ አንተ ስላላየካት ነው። አብዱል ቆንጅዬ ልቅም ያለች ያለ ፍሊተር ሰልካካ ጥርሷ ነጭ ድርድር ያለ ምታምር ነበረች። አመለጠችክ። እሺ 09 ለምንድን ነው ኢማንን ማታስገቧት? ቆይ ኢማን ፎሎሽ አይፈቅድም ቪዲዮ ለማብራት። ቪዲዮ ማያበራ ሰው አናስተናግድም። ኢማን አጋሮ ይፈቅዳል። 3500 አላት። ኢማን አጋሮ ኢንቫይት አድርጌሻለሁ። ኢክሩ ጊቢ እኮ ኢክሩ ኔትወርኳን ቢያላታ ጆርዳን ናት። ከካታር ከሰዎቼ ጋር ወደ ጆርዳን ሄጄ ነው አለች። እና እሱም እንዳለ ታውቃላችሁ። እና ኔትወርኳን እንደዚህ ከሆነ እንዴት ነው የምናወራው? እንዴት ልንተማደል ነው? አይ አቡ ይሰማሻል? አዎ ይሰማል። ትልቁ ላይ አይደለም ግን ሄሎ አቡ ትልቁ ላይ አድርጌዋለሁ። አሁን ይሰማሻል? አዎ ይሰማል። ልታመሰግንሽ ትፈልጋለች። ለልጄ ውድድር ተሰብሮ ብዙ ተሰቃይተን ነበረ። ይህን እድል ስለሰጣችሁ ሀቢባን ሳላመሰግን አልሄድም አለችና እሺ እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። ልየውን ቸሩ ተሰብሮ ደህና ቶሎ ደረሰልኝ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እኔም አመሰግናለሁ በጣም። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እግዚአብሔር ይስጥልኝ። አሚን አሚን አሚን። እንኳን ደስ አላችሁ። እሺ አብዱል ያንተ ደቂቃ ሊያልቅብክ ነው። ደቂቃ ሊያልቅ ነው። የአብዱል ደቂቃ ሊያልቅ ነው። ወደ የአምላክ ልሄድ ነው። ከዛ ወደ አቢ ነው የሚሄደው። ግን ሀቢባ ሳላግባ እንዳልወጣ ፕሊዝ እንደማን ማለት ይኸው። እሺ መታለች። አልሐምዱሊላህ የምትባል ልጅ መታለች። ከስሟ ጀምሮ እንደከላት። ያስሚን ግን በጣም ፍላወር እየላከች ነው። ነይ እሺ ያስሚን፣ እስቲ ያስሚንን ሳቡልኝ እስቲ ጋይስ። ያስሚን 09 ለምን አንጽፊም? ለምን ፍራው ትርክ ያለች 09 ጻፊ። 09 ነው የአብዱል ኮድ። 09 ከጻፍሽ አብዱልን ፈልገሽ እንደሆነ ይገባናል። በፍላወር ግን አይገባንም። ያስሚን የሙስሊም ስም እያያቸው አሁን መቅዲ ምን ልትሆን እንደምጽፍ አላውቅም። አብዱል ሙስሊም ነው የሚፈልገው። መቅዲ አንቺ ሙስሊም አይደለሽም። 09 እየጻፍሽ ነው። ከዛስ ጉድ ጉድ። ሰው ግን 40 ቆይ እስኪ ራህማ እኮ አሁን ገብታ ነበር እኮ ቪዲዮ ስላላበራች ነው እኮ የነቀሏት። እንደገባሽ ቪዲዮ አብሪ። ራህማ እየጻፈች ነው። አቡ ኢንቫይት አድርጓታ። ያስሚንን ለምንድን ነው ኢንቫይት ማታረጓት?
ረዛን ነይ ማኔጅ ገዝተሽን ልክፈትልሽ እናቴ። አንቺ ቀልጣፋ ነሽ። የሆነ ነገር ጻፊልኝ ረዛን። ረዛን የሆነ ነገር ጻፊልኝና ማኔጅ ገዝተሽን ልክፈትልሽና አስገቢያት ያስሚንን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አቡዬ አቡ ወይ ይሰማሻል? አው ይሰማል። አሁን አቃሉ ስላለ ወደ ላይ አልወጡም። እዚህ ላይ ወጡት ወደ 30 ሰው ተቀብሏሉ። የመጨረሻው የቀረ ወንድማችን ሳላመሰግናት አልወጣም ብሏል። ውጭ ላይ ታች የሚረከቡትንም ደግሞ እናገናኛቸዋለን። ደረጃ ማውጣት ማለት ነው። ታች ነው ያሉት። እስከዛም ላይ የወሰዱት ወደ 30 ሰው ነውና የመጨረሻው ወንድማችን ሊያመሰግንሽ ነው። ሌሎችንም ይፈልጋል። እድሉን እንግዲህ ሰምተናል። በደስታ እሺ መስግናት ያዋለች ሀቢባ በጣም ነው የማመሰግንሽ። በጣም እንወድሻለን። ፈጣሪ ስቴሽ ፈጣሪ ባርክሽ። ዳር ድንበርሽ ልጆችሽ የተባረኩ ነው። እኔ አንድ ሰው በጣም አንድ ትልቅ አዛውንት ናቸው። ከዚህ በፊት ወድቆ ነው እንትን አሉት። ማሄድ አይችሉም። ቤት ውስጥ ናሉት። በእውነት ሳያቸው እሳቸውን ሳያዩ በጣም ነው ሳይኮሎጂካሊ በጣም ነው የምጎዳው። ይህን ስላገኘሽ በጣም ደስ ብሎኛል። ባየገለተው ጊዜ ገዳ ዋቀዩ ሲያይብሱ መነካንኬ ጅሬን ነካንኬ ሲያይብሱ አማንጉዶ ተኮ ከሚሳ አሲንዱራ ኩፋኒቲ መና በው እንደንደኔ ከናርገተኛ ሞቱ በው ደንደኔ ገለተው ይፋል ዋቀዩ ሲያደርጋል። እናመሰግናለሽ። አቡዬ ቴንኪዩ እናመሰግንሻለን። ታች ያሉትን ታችን ደረጃ መውጣት ማይችሉት ታችን ያሉት ታች ያሉትን ሰዎችም እናገናኛቸዋል። አካል ጉዳተኞች በአካል የመጡት ታች ስላሉ ደረጃ መውጣት አልቻሉም። እዚህ ቤት ውስጥ ስለሆነ ታች ስንሰጣቸው ደግሞ ከነሱ ጋር እናገናኛቸዋለን። ቴንኪዩ ልሻል። አብዛኞቹ አንቺን ማውራት ይፈልጋሉ። ያው እኛ ዝናብም እየመጣ ስለሆነ ጊዜ እንዲሄድ ብለን በተቻለ አንዴ ቆዩ እያልን ነው። ያው ገፍቶ የሚመጡትን ደግሞ እኛ እያገናኘንሽ ከአንቺ ጋር እንዲገናኙ እየሞከርን ነው። ቴንኪዩ አቡዬ ቴንኪዩ። እናመሰግናለን። ሰክሰስ ይህንን ደስታ ይህንን የመንፈስ እርካታ እንድናገኝ ስለምታደርገን ቴንኪዩ። ከእናንተው ጋር ነው። እዚህ ቲኬት የቆረጣችሁ በሙሉ የሁለተኛውን ዙር የሶስተኛውን ዙር እየቆረጣችሁ የነበራችሁ አሁንም ያላችሁ ሁላችሁም ይኸው ከእናንተ በምናገኘው በጥቂት ሳንቲም አካል ጉዳተኞችን ነው የምንረዳው። ዊልቸር እያከፋፈልን ነው። እስከ 500 ዊልቸር እንሄዳለን በጋራ። አሁንም የሶስተኛው ዙር 6 ቤቶች ናቸው። 2 ባለ 3 መኝታ፣ 2 ባለ 2፣ 2 ባለ 1 መኝታ ኮንዶሚኒየም ቤቶች፣ 4 ደግሞ ልዩ ስጦታዎች ይኖሩናል። በዚህ እጣ ፕሮግራም ላይ መካፈል የምትፈልጉ እጣ ላይ መግባት የምትፈልጉ ሁላችሁም አካውንታችንን ፎሎ አድርጉ። ባዮ ላይ ያሉ ስልኮቹን አንስታችሁ እጣ መቁረጥ ፈልጌ ነው ብላችሁ በቤት እጣ ላይ ተሳተፉ። በመላ ዓለም አረብ ሀገር ላይ፣ አሜሪካ፣ ዩሮፕ ላይ፣ ቻይና ውስጥ፣ ኤዥያ ውስጥ፣ አፍሪካ ውስጥ፣ ሳውዝ አፍሪካ መላ ዓለም ያላችሁ በሙሉ እጣ ላይ መግባት ትችላላችሁ። ስደት ላይ ያላችሁ ከእናንተ በምናገኘው ለእናንተ ቤት አዘጋጅተን ልዩ ስጦታ አዘጋጅተን በተረፈው ደግሞ እንደዚህ እናግዛቸዋለን። ዊልቸር እናከፋፍላለን። ትምህርት ስፖንሰር እናደርጋለን። ልዩ ብቃት ያላቸው ወይም የግል ስኪል ያላቸውን ስራ እንዲሰሩ እናበረታታለን። ያን ይመስላል። እናመሰግናለን። እጣ የምትቆርጡ በሙሉ ፎሎ አድርጉ። ባዮ ላይ ያለውን ስልክ ተጠቀሙ። መልካም እድል ለሁላችሁ። እጅግ በጣም አድርገን እናመሰግናለን ይህን እድል ስላመጣህልን ሰክሰስ። ባዮ ላይ ያለውን የሰክሰስ ፕሮፋይል ላይ በመጀመሪያ ደረጃ ሰክሰስን ፎሎ በማድረግ ሁለተኛ ስቴፕ ሰክሰስ ባዮ ላይ ያሉትን 4 ስልክ ቁጥሮች በመጠቀም ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ በማለት በኢትዮጵያ 2000 ብር ብቻ ትኬት በመቁረጥ የቤት ባለቤት መሆን እንችላለን። ይህን እድል መጠቀም የምንችለው ከኢትዮጵያ ውጭ የምንኖር ሰዎች ብቻ ነን። ግን ኢትዮጵያ ውስጥ ለሚኖሩ ዘመዶቻችን፣ ጓደኞቻችን ልንቆርጥላቸው እንችላለን። በራሳቸው ስም ግን ከፋዮች እኛ ሆነን ማለት ነው። እናም ሰክሰስን ፎሎ በማድረግ የቤት ባለቤት እንድትሆኑ ጋብዣቸዋለሁ። ከዛም አልፎ የቤት ባለቤት ከመሆንም አልፎ በሚተርፈው ገንዘብ አካል ጉዳተኛ ወገኖቻችን ዊልቸር እንዲያገኙ በነፃ የትምህርት እድል፣ የስራ እድል እንዲፈጠርላቸው ማድረግ እንችላለን። ለምን ያህል አካል ጉዳተኛ ዊልቸር ተሰጠ፣ ስራ እድል ተሰጠ፣ ገንዘብ ተረዳ የሚለውን ሁሉንም ነገር አፕዴት እናደርጋቸዋለን። በሰክሰስ ፕላስ ፔጅ እንፖስታለን። እኔም ሪፖስት ዲዩት አደርጋለሁ። ያንን መከታተል ትችላላችሁ። እናመሰግናለን። እሺ ሰክሰስን ፎሎ አድርጉት። ወደ ያስሚን ነው የምንሄደው። ያስሚን እንዴት ነሽ? ፈገግታሽ እንዴት እንደሚያምር ማሽ
እንዴት ነሽ አቡዬ? ደህና ነሽ? ደህና ነኝ አለን። 09 ጽፈሽ ነው የገባሽው ለአብዱል ነው አይደል? እኔ ለራሴ ፈልጌ ነው። እኔ መምረጥ አልችልም። እኔ ትችያለሽ። አብዱ ግን የአብዱ እንትን ምን ነበረ? የአብዱል መስፈርት ልንገርሽ። እሺ የአብዱል መስፈርት አንደኛ ሙስሊም የሆነች፣ ሁለተኛ ኢትዮጵያ ውስጥ ከሆነ የምትኖረው እድሜዋ ከ20 እስከ 25፣ ከኢትዮጵያ ውጪ ከሆነ የምትኖረው ከ25 እስከ 30፣ ዱባይ ወይም ካታር ሀገር የምትኖር፣ በዲኗ ጠንካራ የሆነች፣ ሜካፕ ማትቀባ፣ ሂውማን ሄር ማትጠቀም፣ ጸይም ወይም ቀይ የሆነች፣ ቁመቷ ሜትር ከ55 የሆነ፣ ስራ ከሌላትም ችግር የለውም እኔ ያስተዳድራታለሁ፣ አግብታ የፈታችን ብትሆን ችግር የለውም፣ ልጅም ግን ከአንድ በላይ ባይኖራት ይመረጣል። እነዚህ ናቸው የአብዱል መስፈርቶች። ሚዩት ነሽ ማሬ። መስፈርቱ ችግር የለውም ግን እኔ አማርኛ ብዙም ስለማልችለው እንደኔ ደግሞ ኦሮምኛ የምችል ሰው ብሆን ደስ ይለኛል። በጣም የተመረጠ ኦሮምኛ ከቻለ አብዱ ግን መስፈርቱን አታሟይማ ማሬ። እድሜሽ በዛ ላይ ቀለበት አድርገሻል። ባለትዳር ነሽ? ያ ቀለበቱ ምንድን ነው? አግብተሽ የፈታሽ ነሽ? ረስተሽ ቀለበቱን ሳታውልቂው ቀርተሽ ነው ከተፋታሽ በኋላ? እኔ አላገባውም። ለማግባት ግን እቅድ አለኝ። እኔ ዱባይ ውስጥ ነው የምኖረው። አላገባውም። እኛ ዝም ብለን እንደዚህ ለጌጥ ነው የምናደርገው እንጂ ስራ ቦታ ምናምን ስንመጣ አላገባውም እስካሁን። ነው ያደረግሽው ቀለበቱን? ስራ ቦታ ስንመጣው ዝም ብለን ነው እንጂ የምናደርገው ስላገባው አይደለም። ኦኬ አብዱል መስፈርቱን አሟላለሁ ግን እኔ ኦሮምኛ ተናጋሪ ነው የምፈልገው፣ አማርኛ ብዙም አልችልም አለች። እኔ ኦሮምኛ ማለት ኦሮምኛ እኔ እናከል ፎከስ የሚያደርግ አልፈልግም። አንደኛ ደግሞ 09 ጽፋ ነበር የገባች ለራሴ ነው የገባሁት አለች። ስለዚህ ለራሷ ዋሸሰው ደግሞ አትፈልግም። አልፈልግም። እኔም ልብ ብያለሁ እሱን 09 ጽፈሽ ገብተሽ ከገባሽ በኋላ ስለዋሸሽ እሱ ደግሞ የሚዋሽ ሰው ስለማይፈልግ የራስሽን መስፈርት ማስመዝገብ ትችያለሽ። እሺ ራሴን መስፈርት አስመዝግብልኛ አሀቡዬ። ሙስሊም ነኝ እኔ። እድሜ 25። የምታገቢውን ሰው 30 ቢሆን ችግር የለውም እድሜው። ከ30 በታች ነው። እየተረበሽን ነው። ውጪና ተመልሰሽ ነይ። እየተረበሽን ነው። በጣም ያስተጋባል። እሺ የዛሬ ምዝገባ አብቅቷል። አሁን ያሉትን ሰዎች ነው የትዳር አጋር የምንፈልገው። ምን ያስቃታል? እኔ እንጃም እንደሚያስጠለዛ ነው የነቀልኳት። ያስሚንን ድጋሚ እንዳታስገቧት ለዛሬ ነው። ዶንት ኢንቫይት ኤኒዋን። ኮድ ሚጽፍ ብቻ ነው የምታስገቡት። አሁን አብዱል ሰዓትክ ስላለቀ ወደ የአምላክ ነው የሚሄደው። የአብዱል ሰዓት አልቋል፣ ይጠብቃል ሁለተኛ ዙር። እሺ የአምላክን መስፈርት አነብላችኋለሁ። የአምላክ መስፈርት በእምነቱ ኦርቶዶክስ የሆነ፣ እምነቱ ላይ ጠንካራ የሆነ፣ እድሜው ከ29 እስከ 32 የሆነ፣ ልጅቷ ቆራጣት፣ ሀሳቧን አትቀይርም፣ አቋሟን አትቀይርም። እድሜ ከ29 ካልሆነ እንዳትገባ ፕሊዝ። የቅድሙ ልጅ ሁሉም ነገር አሟልቶ የእድሜው ጉዳይ ነው ያከሸፈበት። ስለዚህ እድሜያችሁ 29 ካልደረሰ እንዳትገቡ። 28 ከ2 ወርም ከ10 ወርም ቢሆን። ስለዚህ የአምላክ መስፈርት እምነቱ ኦርቶዶክስ የሆነ፣ በእምነቱ ጠንካራ የሆነ፣ እድሜው ከ29 እስከ 32 የሆነ፣ ከአረብ ሀገር ውጭ የትም ሀገር ኢትዮጵያን ቢኖር ምንም ችግር የለውም። ጸይም፣ ረጅም፣ ቁመቱ ሜትር ከ80 ድረስ የሆነ፣ የግል ስራ ያለው ተቀጣሪ ያልሆነ የግል ስራ፣ ራሷም የግል ስራ አላት። እናም ያላገባ ያልወለደ። ይሄንን መስፈርት የምታሟላ ወንድሜ ካለክ 06 ጻፍ። 06 ሞዴሬተሮች ብዙ ሰው እየጻፈ ነው። አስገቡ 06 የሚጽፍ ሰው 06
አሁን 3 ሰው መግባት ይችላል። 106 አንድ ደግሞ የአቢን መስፈርት የምታሟላ 3 ሰው ማስገባት እንችላለን። መርሃዊ ቪዲዮ አብራ መርሃዊ ከዚህ በፊት ተቃለ ወንድሜ ሰላም ናችሁ? ገብቼ ነበር፣ ቅድም ገብቼ ነበር። ኦኬ አሁን 06 ጽፈን የገባከው ለእንትና ነው የአምላካ 06 አዎ ሰምተካል። መስፈርቱን ታሟላለህ? ልጠይቅህ ነው መስፈርቷን። እሺ አሟላለሁ። እሺ ከእምነት ነው የሚጀምረው። እምነትህ ኦርቶዶክስ ነው? ኦርቶዶክስ ነው። አዎ እሺ በእምነትህ ላይ ጠንካራ ነህ? እሺ እሺ እድሜክ ከ29 እስከ 32 ነው? 31 ኦኬ ጥሩ። ስለዚህ መስፈርቱ ላይ አለ። ከ29 እስከ 32 ነው ያለችው። 32 ብታልፍ ወይ ከ29 በታች ብትሆን መስፈርቱን አይሆንም ነበር። እሺ የት ሀገር ነው የምትኖረው? አረብ ሀገር ከሆንክ አትፈልግም? ከኢትዮጵያ ውስጥ? ከኢትዮጵያ ውስጥ ነው የምኖረው። አይሩ አቡዬ አሟልተካል ወይ? አንድ ይከታል ቪዚዮንሽ በቃ አንድ አይቀር። መጨረሻ ደግሞ እዚህ ሊያመሰግኑሽ ይፈልጋሉ። ና ያዝዳጊ ከነሱ አይበልጥም። ያዝ ሊያመሰግን ይሰማል ይሰማል። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ ተባረኪልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። እኔ ያላሰብኩትም አንቺ ነሽ አሰብሽልኝ። እግዚአብሔር ይስጥሽ፣ እግዚአብሔር ይስጥልኝ። ማየ እግዚአብሔር ይስጥልኝ። የሰማይ የምድር ጌታ ይባርክሽ። ማየ አመሰግናለሁ እና እኔ በጣም ነው የማመሰግንሽ። አላውቅም ምከና አንጀት ይመስክር። አመሰግናለሁ። እና በጣም ነው የማመሰግነው። ዊልቸር ተሰሩልኝ ተመጣጣኝ አሁን ነው እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከሁላችን በሆነው ነገር ላይ እናመሰግናለን። ለእኛ እንደደረሽ ፈጣሪ ይድረስልሽ ብለን ለሌሎቹ ቴንኪው አቡዬ እናመሰግንሻለን። ቴንኪው ልብስ ስለፈለጉ እናመሰግናለን። አሚን አሚን። ሰክሰስ እጅግ በጣም አድርገን እናመሰግናለን። በአንተ በኩል ለነሱ እንድንደርስ ስላረከን እናመሰግናለን። እሺ አቡዬ እሺ እናመሰግናለን። እሺ ወደ ሰክሰስን ፎሎ አድርጉት። ሰክሰስ በጎ አድራጎት ድርጅትን ፎሎ ማድረግ እንዳትረሱ ቤተሰብ ሁላችሁም። እሺ የአምላክ መስፈርት እያነበብኩ ነበር። ኢትዮጵያ ውስጥ ነው የምኖረው ብሏል። ጸይም ነው። ረጅም ቁመት ሜትር ከ80 ትሆናለህ። ቁመትህ ሚውት ነክ ወንድም አለም 78 ነኝ። ኦኬ ያው ነው ሜትር ከ80 ከ78 አንድ ነው። እሺ የግል ስራ ዋናው ነገር አስረግጣ የተናገረችው የግል ስራ ተቀጣሪ ያልሆነ የራሱን ስራ የሚሰራ የራሴን ስራ ነው የምሰራው። በጣም ጥሩ። አግብተህ ፈተሃል? ልጅ አለክ? ያለ ጋብቻ የወለድከው? ቃልዬ የአምላክዬ ሙሉ መስፈርትሽን ያሟላል ወንድማችን መርሃዊ ሙሉ መስፈርትሽን ያሟላል። መስፈርትሽ ላይ ያለው እንዳለ ጠይቄው ሁሉንም ያሟላል። አንቺ ጥያቄዎች ካሉሽ ጠይቄው። እሺ መርሃዊ ሰላም። መርሃዊ የት ነው የምትኖረው? ኢትዮጵያ የት? ያው መቀሌና አዲስ አበባ። እሺ አቡዬ ጨርሻ። አቡዬ ግን ሙዚቃ እንዳትከፍቺ። ለምን? መዝሙር እኮ ንገሪኛ። መዝሙር ከፍትልሻለሁ። የሰርግ መዝሙር ምን ችግር አለው? ለሰርጋችን ዕለት የሚለው መዝሙር። እሺ እና ስራውን መጠየቅ ከፈለግሽ ደግሞ የግል ስራ ነው የምሰራው ብሏል። የግል ስራ ልጠይቅህ የነበረው ጥያቄ ነበር። ምንድን ነው ስራ? ኮንስትራክሽን ውስጥ ነው የምሰራው። ኮንስትራክሽን ነው የምሰራው በግሌ ፊኒሺንግ ላይ ማለት ነው። እሺ ምንድን ነው የሚለው መዝሙሩ? ማሬ የሰርጋችን ዕለት የሚል አገኘሁት ነው መሰለኝ። ስሚውማ Playing from Habiba 2.
ይሰማል? ቆይ ትንሽ ላሳልፈው። ይሄ ነው ግን አንተ ላይ ሞቅ ያለው ግን ይሄ ነው ይባላል በዚህ ፎሎ አርጊው ፎሎ አርጋት ፎሎ አርጊው መጀመሪያ መርሃዊ አንተ ፎሎ አርጋት መጀመሪያ ወንድ ነው መጀመሪያ ፎሎ የሚያደርገው ፎሎ አርጋት ከዛ አንቺ ፎሎ ባክ አርጊው በገሊላ መንደር እንደተገኘ ናበኛ እንትን የለም ሞቅ ያለ መዝሙር የለም የሰርግ ይሄ ብቻ ነው ያለው ያስጨበጭብ ምናምን ሙሽራ የሚለው መዝሙር አለ የሚያስጨበጭብ ሙሽራዬ መዝሙር ብዬ ልጻፍ የሰርግ መዝሙር ብለሽ ጻፊና የፈለግሽው የሰርግ መዝሙር ኦኬ የሰርግ መዝሙር የተመረጡ የሰርግ መዝሙር ይላል ይሄኛው እስቲ እንትን ይትባረክ እንደ አብርሃም የሚለው መዝሙር አይደለም እንዴ ዘፈንም መዝሙርም አለው እሱ ነገር ሀብዬ እኔ እኮ መዝሙር ይመስለኝ ነበር ይትባረክ ይሄ ሞቅ ያለ ይኸው ይሄ እንደዚህ ሞቅ ያለ ነው ያልኩሽ እኮ እኔ አሁን ይሄ ሰርግ አይደል ግን ላይክ መዝሙሩን ራሱ ኦሪጂናል መዝሙሮች የሉ ሙሽራዬ አበባዬ ብለሽ ሰርቻል እሺ ሙሽራዬ ይኸው አገኘሁት የኛ ሙሽራ 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 ሙሽራዬ የኛ ሙሽራ የኛ ሙሽራ የኛ ሙሽራ የኛ ሙሽራ